ማይክል ካሪክ ይህ ስም አሁን በኦልድ ትራፎርድ የድል ምልክት ሆኗል። ብዙዎች ተስፋ በቆረጡበት ሰዓት ካሪክ ወደ ቲያትር ኦፍ ድሪምስ ተመለሰና የቀይ ሰይጣኖቹ መንፈስ ቀየረው። በአራት ጨዋታዎች 4 ተከታታይ ድሎች። ይሄ ዝም ብሎ ድል አይደለም። ይሄ የታክቲክ ብስለትና የተጫዋቾች በራስ መተማመን ውጤት ነው። ዛሬ ቶትንሃም ሆትስፐር ኦልድ ትራፎርድን ለመድፈር ቢመጣም የክርስቲያን ሮሜሮ ቀይ ካርድና የዩናይትድ አስደናቂ የማጥቃት ውህደት ስፐርሶችን ባዶ እጃቸውን መልሷቸዋል። ብሩኖ ፈርናንዴዝ ከዋይኒ ሩኒ ጋር የሚስተካከልበትን ታሪክ በጻፈበት፣ ብሪያን ምቤሞ ድንቅ ብቃቱን ባሳየበት በዚህ ጨዋታ ዩናይትድ ወደ ዋንጫው ፉክክር እየተጠጋ ይሆን? እስከ ቪዲዮ መጨረሻ አብራችሁን ቆዩ። የጨዋታውን ሙሉ ታክቲካዊ ትንታኔና የደረጃ ሰንጠረዡን ለውጥ በዝርዝር እንመለከታለን። ወደ ጨዋታው ዝርዝር ከመግባታችን በፊት የአሰልጣኝ ማይክል ካሪክን ተጽዕኖ መመልከት ግድ ይላል። ካሪክ ወደ ክለቡ ከተመለሰበት ጊዜ ጀምሮ ያየነው ነገር ቢኖር መረጋጋትን ነው። ዩናይትድ ከዚህ ቀደም የነበረበትን የመወዛወዝ ባህሪ ትቶ አሁን በሜዳ ላይ ምን ማድረግ እንዳለበት የሚያውቅ ቡድን ሆኗል። በፕሪሚየር ሊጉ 4 ተከታታይ ጨዋታ ማሸነፍ ለክለቡ አዲስ ባህል እየሆነ መምጣቱ ካሪክ ቡድኑን በምን ያህል አጭር ጊዜ እንደቀየረው ማሳያ ነው። በተለይም ከኤሪክ ቴናግ በኋላ የነበረውን ክፍተት በመድፈን ኦልድ ትራፎርድን በድጋሚ የማይደፈር ምሽግ እያደረገው ነው። የዛሬው ጨዋታም ለዚህ ማረጋገጫ ነበር። ቶትንሃም ሆትስፐር ነጥብ ፍለጋ ቢመጣም ያገኘው ግን ጠንካራና የተደራጀ የዩናይትድን ግንብ ነበር። ጨዋታው ሲጀመር ሁለቱም ቡድኖች ጥሩ ፉክክር አሳይተው ነበር። ነገር ግን በ29ኛው ደቂቃ ላይ የተፈጠረው ክስተት የጨዋታውን መልክ ሙሉ ለሙሉ ቀየረው። የስፐርሱ አምበል ክርስቲያን ሮሜሮ በካሲሜሮ ላይ የሰራው ከባድና አደገኛ ጥፋት ዳኛው ያለምንም ማመንታት ቀይ ካርድ እንዲመዙ አስገደዳቸው። ይህ የሮሜሮ ውሳኔ ለቡድኑ ዋጋ አስከፍሏል። በዘንድሮ የፕሪሚየር ሊግ የውድድር ዓመት ለሁለተኛ ጊዜ ቀይ ካርድ የተመለከተ የመጀመሪያው ተጫዋች ሆኗል። ይሄ ብቻም አይደለም። እንደ አውሮፓውያን አቆጣጠር ከ2021 ጀምሮ 4 ቀይ ካርዶችን በመመልከት በሊጉ ዲሲፕሊን የጎደለው ተጫዋች በመሆን አሉታዊ ክብረ ወሰን ይዟል። ሮሜሮ ሜዳውን ለቆ ሲወጣ ቶትንሃም በኦልድ ትራፎርድ በ10 ተጫዋቾች የመጫወትን ከባድ ፈተና ተጋፈጠ። ታዲያ ይህንን የቁጥር ብልጫ ለመጠቀም ዩናይትዶች ብዙ አልቆዩም። ጨዋታው 38ኛው ደቂቃ ላይ ሲደርስ ከቅጣት ምት የተገኘውን ኳስ በተለየ ታክቲካዊ የቅብብል ሂደት ብሪያን ምቤሞ ወደ ግብነት ቀየረው። ምቤሞ ኳሷን መረብ ላይ ያሳረፈበት መንገድ እና ቀዝቃዛ አጨራረሱ ዩናይትድ የግብ ዕድሎችን ለመጠቀም ምን ያህል እንደተዘጋጀ ያሳያል። የመጀመሪያው አጋማሽ በዚሁ 1-0 ውጤት ተጠናቀቀ። ሁለተኛው አጋማሽ ሲጀምር በ10 ተጫዋቾች የቀሩት ስፐርሶች ጨዋታውን ለማዳን ቢሞክሩም ጫናው ግን ከባድ ነበር። ዩናይትዶች ጨዋታውን ለመግደል ኳስን ተቆጣጥረው መጫወታቸውን ቀጠሉ። አማድ ዲያሎና ማቲያስ ኩኛ ድንቅ ግቦችን አስቆጥረው ነበር። ነገር ግን በቫር ውሳኔ ሁለቱም ግቦች ተሽረዋል። ይህም ለቶትንሃም ትንፋሽ ሰጥቶ ጨዋታው እስከ መጨረሻዎቹ ደቂቃ ድረስ በውጥረት እንዲቀጥል አድርጎት ነበር። በዚህ ሰዓት የኦልድ ትራፎርድ ደጋፊዎች ልባቸው ተሰቅሎ ነበር። ታሪክ ይደገም ይሆን? ስፐርሶች አቻ ያደርጉን ይሆን የሚለው ስጋት በስቴዲየሙ ነበር። ነገር ግን ይህ የካሪክ ዩናይትድ ነው። መረጋጋትና ትዕግስት የቡድኑ መገለጫ ሆኗል። ጨዋታው ሊጠናቀቅ 9 ደቂቃዎች ሲቀሩት የቡድኑ መሪ ብሩኖ ፈርናንዴዝ ብቅ አለ። 81ኛው ደቂቃ ላይ ከኋላ በኩል በተከላካዮች መሃል ሾልኮ በመግባት በደመነፍስ ግሩም ግብ አስቆጠረ። ውጤቱ 2-0። ኦልድ ትራፎርድ በደስታ ተናወጠች። ይህች ግብ ለብሩኖ ተራ ግብ አልነበረችም። ለቀይ ሰይጣኖቹ ባደረገው 314ኛ ጨዋታ 200ኛ የግብ ተሳትፎን ማለትም 104 ግቦችና 96 አሲስቶች የመዘገበበት ታሪካዊ ቀን ነበር። በፕሪሚየር ሊጉ ታሪክ ይህንን ቁጥር በፍጥነት በመድረስ ከብሩኖ የሚቀድመው የኦልድ ትራፎርዱ ንጉስ ዋይኒ ሩኒ ብቻ ነው። ሩኒ በ295 ጨዋታዎች ነበር የደረሰበት። ብሩኖ ፈርናንዴዝ ለዚህ ቡድን ምን ያክል ወሳኝ እንደሆነ ቁጥሮች ይናገራሉ። በዚህ ድል ዩናይትድ በሊጉ ሰንጠረዥ 4ኛ ደረጃ ላይ በምቾት ተቀምጧል። ነገር ግን ዋናው ዜና ይህ አይደለም። ዩናይትድ አሁን በሁለተኛ ደረጃ ላይ ከሚገኘው ማንቸስተር ሲቲ ጋር ያለው ልዩነት ወደ 3 ነጥብ ብቻ ዝቅ ብሏል። ሲቲዎች እሁድ ከሊቨርፑል ጋር ከባድ ጨዋታ ስላለባቸው የካሪክ ቡድን ወደ ሁለተኛ ደረጃ የመውጣት እድሉ ሰፊ ነው። በሌላ በኩል ቶትንሃም ሆትስፐር በከባድ ቀውስ ውስጥ ይገኛል። በሊጉ ላለፉት 7 ጨዋታዎች ማሸነፍ አልቻሉም።
በ14ኛ ደረጃ ላይ መቀመጣቸውና ጨዋታቸው ለደጋፊዎች ትልቅ ስጋት እየፈጠረ ነው። በአጠቃላይ የዛሬው ቀን ለማይክል ካሪክና ልጆቹ ትልቅ መግለጫ ነበር። ቡድኑ አጥቅቶ መጫወት ብቻ ሳይሆን ተጋጣሚ ሲሳሳት መቅጣትን፣ ውጤትን መጠበቅንና እንደ አንድ አካል መንቀሳቀስን አሳይቷል። ዩናይትድ ሙሉ በሙሉ ተመልሷል ብሎ ለመናገር ቢከብድም አሁን ያሉት ምልክቶች ግን እጅግ ተስፋ ሰጪ ናቸው። እናንተስ ስለ ካሪክ አጀማመር ምን ታስባላችሁ? ብሩኖ ፈርናንዴዝ የዩናይትድን የምንጊዜ ምርጥ አማካይ ሊባል ይችላል? ሐሳባችሁን በኮሜንት ላይ አስፍሩልን። ይህ ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ።